ሰበር ዜና ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው ታጣቂ ኃይል መሪ ዘመነ ካሴ በድሮን ጥቃት ስለመገደሉ ሰበር የተባለ መረጃ ተሰምቷል። በዝርዝር ይቀርባል። በሀገሪቱ መጠነ ሰፊ የህገ ወጥ ነዳጅ እንቅስቃሴ የተበራከተ መጥቷል። እጅግ ልዩ መረጃ ይዘናል። በቆይታችን ተሰማላችሁ። ትብብር ለኢትዮጵያ አንድነት ፓርቲ በደቡብ ምዕራብ ኢትዮጵያ ክልል ከፋ ዞን ጫና ወረዳ ውስጥ በሚገኙ አባላቱና አመራሮች ላይ ከፍተኛ ማዋከብና እስር እየተፈጸመ ስለመሆኑ አስታውቋል። ሰፋ ያለ ዘገባ ይዘንበታል። የቻድ መንግስት ከፍተኛ መጠን ያለው ጦር ወደ ሱዳን ድንበር አስጠጋ። በሱዳንና ቻድ መካከል አዲስ ውጥረት መፈጠሩ ተዘግቧል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች ያስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በዳሽን ባንክ አንድ የአሜሪካን ዶላር 153 ብር ይመነዘራል። የአውሮፓ ዩሮ 181 ብር ከ7 ሳንቲም፣ ፓውንድ ስተርሊንግ 209 ብር ከ1 ሳንቲም፣ የስዊዝ ፍራንክ 198 ብር ከ5 ሳንቲም፣ ድርሃም 44 ብር ከ3 ሳንቲም፣ ሪያል 43 ብር ከ2 ሳንቲም። በአቢሲኒያ ባንክ ዶላር 153 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 208 ብር ከ2 ሳንቲም፣ የአውሮፓ ዩሮ 183 ብር፣ የስዊዝ ፍራንክ 195 ብር ከ5 ሳንቲም፣ ድርሃም 44 ብር ከ1 ሳንቲም፣ የሳውዲ ሪያል 43 ብር ከ6 ሳንቲም፣ የቻይና ዩዋን 22 ብር ከ2 ሳንቲም እየተመነዘረ ነው። በህብረት ባንክ አንድ የአሜሪካን ዶላር 153 ብር ከ3 ሳንቲም፣ ፓውንድ ስተርሊንግ 207 ብር ከ4 ሳንቲም እንዲሁም የአውሮፓ ዩሮ 182 ብር ከ8 ሳንቲም ይመነዘራል። ከ448,000 ሊትር በላይ በህገወጥ መንገድ ሲጓጓዝ የነበረ ነዳጅ መውረሱን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀም። በነዳጅ ስርጭት ግብይት ሂደት ላይ የሚታየውን ህገወጥ ተግባራት ለመቆጣጠር በወሰደው እርምጃ 250,221 ሊትር ቤንዚን፣ 198,432 ሊትር ናፍጣ በቁጥጥር ስር መዋሉን የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ በማህበራዊ ትስስር ገጻ ባሰፈሩት መረጃ አመላክተዋል። ሚኒስትሩ እንደገለጹት በ6 ክልሎች በ2 ከተማ አስተዳደሮች የተጀመረው የተቀናጀ ዘመቻ መጠነ ሰፊ ውጤት እያስመዘገበ ይገኛል። ባለፉት ጥቂት ቀናት በተደረገ ከፍተኛ ክትትል በህገወጥ መንገድ ሲዘዋወር የነበረ ነዳጅ ተይዞ እንደተወረሰ ገልጸዋል። ከተወረሰው ነዳጅ ሽያጭ የተገኘው 48,663,000 ብር ለመንግስት ገቢ መደረጉን ገልጸዋል። በዚህ የነዳጅ አሻጥር ውስጥ ተሳትፈው የተገኙ 613 ግለሰቦች በቁጥጥር ስር መዋላቸውን የጠቀሱት ሚኒስትሩ ከተያዙት መካከል የንግድ ጽህፈት ቤት ኃላፊዎች፣ የቡድን መሪዎች፣ የሬጉላቶሪ ባለሙያዎች፣ የነዳጅ ማደያ ባለቤቶችና ሰራተኞች እንዲሁም በየደረጃው የሚገኙ የጸጥታ አካላት እንደሚገኙበት ጠቁመዋል። እርምጃው በታችኛው መዋቅር ብቻም ሳይሆን በውሳኔ ሰጪዎች ላይም ያነጣጠረ እንደሆነ ሚኒስቴሩ ገልጸዋል። ይህ የተቀናጀ ቁጥጥር ስራ በዘርፉ የሚታየውን አሻጥር በመቅረፍ ፍትሃዊ የነዳጅ ስርጭት እንዲኖር ተጠናክሮ እንደሚቀጥል አስረድተዋል። በመጨረሻም ያለውን ዓለም አቀፋዊ የነዳጅ ገበያ ተጨባጭ ሁኔታን ከግምት ውስጥ በማስገባት ነዳጅ አከፋፋዮችና ህብረተሰቡ ነዳጅን በቁጠባና በከፍተኛ የኃላፊነት ስሜት እንዲጠቀሙ ጥሪ አቅርበዋል። ትብብር ለኢትዮጵያ አንድነት ፓርቲ በደቡብ ምዕራብ ኢትዮጵያ ክልል ከፋ ዞን ጫና ወረዳ ውስጥ በሚገኙ አባላቱና አመራሮቹ ላይ ከፍተኛ መዋከብና እስር እየተፈጸመባቸው እንደሆነ አስታወቀ። ፓርቲው መጋቢት 12 ቀን 2018 ባወጣው መግለጫ የወረዳ አስተዳደር አመራሮች ሆን ብለው የምርጫ እንቅስቃሴን ለማስተጓጎል አባላቱን እያሰሩና እያስፈራሩ መሆኑን ገልጿል። ፓርቲው ባወጣው መግለጫ እንዳመላከተው ከያዝነው መጋቢት 9 ጀምሮም በጫና ወረዳ በባ ወዲቲ ቀበሌ የትብብር አባላት የሆኑ አክሊሉ አዴሎ እና እንዲሁም ፍቃዱ አዴሎ፣ አቶ ደምስ ዳምቦ መደበኛ የልማት ስራ ላይ እንዳሉ በመንግስት የጸጥታ ኃይል አካላት ተይዘው እስር ቤት መግባታቸውን ገልጸዋል። እነዚህ አባላት ላለፉት 7 ቀናት ያለምንም የህግ አግባብና ፍትህ በጫና ወረዳ ፖሊስ ጣቢያ ታስረው እንደሚገኙ ፓርቲው አረጋግጧል። ከህገወጥ እስሩ በተጨማሪም በአካባቢው በሚገኙ የአባል ፓርቲዎች ላይ አደገኛ የሆኑ የሐሰት ወሬዎችን በመንዛት በማህበረሰቡ ውስጥ የጥላቻ
የጥላቻና የመከፋፈል ስሜት እየተፈጠረ እንደሆነ ትብብሩ ገልጿል። በዚህ ወከባና የደህንነት ስጋት ምክንያት በወረዳው የሚወዳደሩ የትብብር እጩዎች የህዝብ ተወካዮች ምክር ቤት እጩ መምህር ጋዲሳ ገብሬም በአደባባይ ወጥተው ምርጫ ቅስቀሳ ከማድረግ ይልቅ የራሳቸውንና የቤተሰባቸውን ህይወት ለማትረፍ ራሳቸውን ደብቀው ለመቀመጥ መገደዳቸውን አሳስቧል። የአባላት እጩዎቹና የቤተሰቦቹ ደህንነት ከምንም በላይ ቅድሚያ የሚሰጠው ቀይ መስመር መሆኑን ያሳሰበው ትብብር ለኢትዮጵያ አንድነት መንግስት የታሰሩ አባላትን ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታና በየአካባቢው የሚታየውን አፈና እንዲያስቆም አጥብቆ ጠይቋል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን አስነዋሪ ጸረ ዲሞክራሲያዊ ድርጊት በሚፈጽሙ የወረዳ አመራሮች ላይ ፈጣን ህጋዊ እርምጃ በመውሰድ የበኩሉን ኃላፊነት እንዲወጣ ፓርቲው ጥሪ አቅርቧል። 48 ኤርትራውያን በደቡብ ኢትዮጵያ በቁጥጥር ስር ዋሉ። ያለ ህጋዊ የጉዞ ሰነድ ወደ ኢትዮጵያ በመግባትና የሌሊት ሽፋኖችን በመጠቀም በደረቅ ጭነት ተሽከርካሪ ከሀገር ለመውጣት በመጓዝ ላይ የነበሩ 48 ኤርትራውያን ወጣቶች በቁጥጥር ስር መዋላቸውን የደቡብ ኦሞ ዞን ፖሊስ አስታውቋል። ከሌሊቱ 9 ሰዓት ላይ አይሱዚ ተብሎ በሚጠራው መለስተኛ የደረቅ ጭነት ተሽከርካሪ ተደብቀው ሲጓዙ በነበረበት በጥቆማ በቁጥጥር ስር መዋላቸውን የገለጸው ፖሊስ ግለሰቦቹ በርካታ ክልሎችንና ዞኖችን እንዲሁም ወረዳዎችን አቋርጠው ኦሞ መድረሳቸውን አመላክቷል። በኤርትራ ከቅርብ ጊዜ ወዲህ ወጣቶች አስገዳጅ የሆነውን ብሔራዊ ግዳጅ በመሸሽ ባገኙት አቅጣጫ ሁሉ በስፋት በመሰደድ ላይ መሆናቸው የሚታወስ ሲሆን በአሁኑ ወቅት በሀገሪቱ ያለው የፖለቲካ ውጥረት ዜጎች አማራጭ ፍለጋ ወደ ጎረቤት ሀገር እንዲሰደዱ ዋነኛ ምክንያት ሆነዋል። እነዚሁ በቁጥጥር ስር ያሉት 48 ወጣቶችም በሀገሪቱ ያለውን ሁኔታ በመሸሽ ለተሻለ ሕይወት ለመሰደድ የሞከሩ መሆናቸውን የተገለጸው ተጠርጣሪዎቹ ቀጣይ መዳረሻቸውን ኬንያ በማድረግ ወደ ድንበር በምትጠጋው የደቡብ ኦሞ ዞን ከተማ ላይ በቁጥጥር ስር ውለው ምርመራ እየተካሄደባቸው ይገኛል። ራሱን የአማራ ፋኖ ብሔራዊ ንቅናቄ ብሎ የሚጠራው ታጣቂ ኃይል ዋና አዛዥ ዘመነ ካሴ በድሮን ጥቃት መገደሉን የሚገልጹ ዘገባዎች በስፋት እየተሰራጩ ሲሆን በክልሉ ያለው የጸጥታ ሁኔታ ደግሞ በትኩረት እንዲታይ አድርጎታል። በተለይም ለመንግስት ውግንና ያላቸው የተለያዩ የሚዲያ አውታሮችና የማህበራዊ ትስስር ገጾች አዛዡን ኢላማ ያደረገ ድሮን ጥቃት ተፈጽሟል የሚል መረጃ አሰራጭተዋል። ይሁን እንጂ ይህ ዘገባ እስካሁን ድረስ በመንግስት በኩል በይፋ የተረጋገጠ ባይሆንም በታጣቂ ኃይሉ በኩል መረጃውን የሚያስተባብልም ሆነ የሚያረጋግጥ መግለጫ አልተሰጠም። ይህ ዜና የወጣው ባለፉት ጥቂት ቀናት በአማራ ክልል የተለያዩ ዞኖች፣ ቀጠናዎች በታጣቂ ኃይሉና በመንግስት የጸጥታ ኃይሎች መካከል እጅግ ከፍተኛ ውጊያ እየተካሄደ ባለበት ወቅት መሆኑን ጉዳዩን ይበልጥ አነጋጋሪ አድርጎታል። በተለይም በጎጃም፣ በጎንደርና በወሎ አካባቢዎች የተካሄዱ ግጭቶች ደም አፋሳሽ መጠነ ሰፊ እንደነበሩ የሚገልጹ መረጃዎች እየወጡ ሲሆን በሁለቱም ወገኖች ላይ ከፍተኛ የሰውና የንብረት ጉዳት መድረሱ ተነግሯል። በመንግስት በኩል ህግና ስርዓትን ለማስከበር በሚል የጀመረው ወታደራዊ እርምጃ በከፍተኛ የጦር መሳሪያዎች የታጀበ ሲሆን የድሮን ጥቃቶችም የዚሁ ዘመቻ አካል እንደሆኑ ይታመናል። በክልሉ እየተካሄደ ያለው ይህ ጠንካራ ውጊያ በሲቪል ነዋሪዎች ህይወትና በዕለታዊ እንቅስቃሴ ላይ ከፍተኛ መስተጓጎልን እየፈጠረ ይገኛል። በተለይም የትራንስፖርት አገልግሎቶች መቋረጥ፣ የኢንተርኔት ግንኙነት ችግሮች ተአማኒ መረጃዎችን በፍጥነት ለማግኘት አስቸጋሪ ሆነዋል። የዘመነ ካሴ መገደል ዜና እውነትነት ካለው ይህ በንቅናቄው ላይ የሚፈጥረው ወታደራዊ ሞራላዊ ተጽዕኖ ከፍተኛ ሊሆን እንደሚችል የፖለቲካ ተንታኞች ይገልጻሉ። ይሁንና መሰል መረጃዎች ከዚህ ቀደም በተደጋጋሚ ሲናወጡ በተደጋጋሚ ሲወጡና በኋላ ላይ ሲስተባበሉ የቆዩ በመሆናቸው አሁንም ሁለቱም ወገኖች የሚያወጡት ይፋዊ መግለጫ ጉዳዩን ይበልጥ የሚያረጋግጠው ይሆናል። በአሁኑ ወቅት በአማራ ክልል ሰሜናዊ ምዕራብ ክፍሎች ውጥረቱ እንደቀጠለ ሲሆን የመንግስት የጸጥታ ኃይሎች ቁልፍ የተባሉ ስፍራዎችን ለመቆጣጠር የሚያደርጉት ጥረት የታጣቂ ኃይሉ የሚሰነዝረው የመከላከል እርምጃ ክልሉን ወደማያልቅ የጦርነት ቀውስ ውስጥ እየከተተው ይገኛል። የዘመነ ካሴ ሞት ዜና በክልሉ ኃይል ሚዛን ላይ ምን አይነት ለውጥ እንደሚያመጣና በቀጣይ ቀናት የሚኖረው የውጊያ አቅጣጫ እንዴት እንደሚወሰን የሚታይ ሲሆን እስከዚያው ግን በክልሉ ያለው የጸጥታ ስጋት የተኩስ ድምጽ በከፍተኛ ሁኔታ እንደቀጠለ ይገኛል።
የቻድ መንግስት ከፍተኛ መጠን ያለው ጦር ወደ ሱዳን ድንበር አስጠጋም። በሱዳንና በቻድ መካከል አዲስ ውጥረት መፈጠሩን ዘገባዎች ገልጸዋል። ለዚህ ውጥረት መነሻ የሆነው በሱዳን ድንበር አቅራቢያ በሚገኘው ቲኒ አካባቢ በተደረገ ድሮን ጥቃት በርካታ ሰላማዊ ሰዎች መገደላቸውን ነው። የቻድ መንግስት ዛሬ ባወጣው መግለጫ ድርጊቱን ሉዓላዊነት መዳፈር፣ የደህንነት መጣስ ነው በሚል ገልጾታል። ከዚህ በኋላ ተመሳሳይ ድርጊት ቢፈጠር ወዲያውኑ ወታደራዊ መልስ እንደሚሰጥ አስጠንቅቋል። የቻዱ ፕሬዝዳንት መሐመድ ዴቤ በግድያው ላይ ከፍተኛ ወታደራዊ የደህንነት ኃላፊዎች ጋር አስቸኳይ ስብሰባ እንደተቀመጡ ነው የተገለጸው። በዚህ ስብሰባ ላይ ጥቃቱ ለብሔራዊ ደህንነት ስጋት በመሆኑ የዜጎችን ደህንነት ለማስጠበቅ የጥንቃቄ እርምጃ መወሰድ እንዳለበት ገልጸው በሁለቱም ሀገራት ድንበር ላይ ከፍተኛ መጠን ያለው ኃይል እንዲሰማራ ትዕዛዝ ሰጥተዋል። ይህንን ተከትሎ ወታደራዊ ካምፖች ላይ የተጫኑ ከፍተኛ ቁጥር ያላቸው ወታደሮች ከከባድ መሳሪያ ጭምር ሱዳን ድንበር አቅራቢያ መስፈራቸውን ሱዳን ታይምስ ዘግቧል። የተገደሉትን ሰላማዊ የቻድ ዜጎችን በተመለከተ በጀነራል አልቡርሃን የሚመራው የሱዳን ወታደራዊ መንግስት ምንም ያለው ነገር የለም። ይሁንና ተቀናቃኙ በጀነራል መሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይል ግን ግድያውን የፈጸሙት የአልቡርሃን ድሮኖች መሆናቸውን በመግለጽ ድርጊቱን አጥብቆ እንደሚቃወም አስታውቋል። ኢራን በሆርሙዝ ሰርጥ ለሚያልፉ መርከቦች አስተማማኝ ማለፊያ እየፈቀደች መሆኗን የውጭ ጉዳይ ሚኒስትሩ ገለጹ። የኢራን የውጭ ጉዳይ ሚኒስትር አባስ አርጋቺ ሀገራት ከቴህራን ጋር ቅንጅት ከፈጠሩ ድረስ የሆርሙዝ ሰርጥ ክፍት መሆኑን ቀደም ሲል የሰጡት ማረጋገጫዎችን በመጥቀስ በድጋሚ አረጋግጠዋል። ሚኒስትሩ ከጃፓኑ ኪዮ ኒውስ ጋር ባደረጉት ቃለ ምልልስ እኛ ይህንን ሰርጥ አልዘጋነውም ብለዋል። በእኛ እይታ መንገዱ ክፍት ነው። የተዘጋው በጠላቶቻችንና ጥቃት ለሚሰነዝሩብን ሀገራት ትብብር ለሆኑ መርከቦች ብቻ ነው። የሌሎች ሀገራት መርከቦች ግን በሰርጡ ማለፍ ይችላሉ ብለዋል። አርጋቺ በቴሌግራም ገጻቸው ባጋሩት የቃለ ምልልሱ ጽሑፍ መሰረትም ቅድመ ግንኙነት ለሚያደርጉ አካላት አስተማማኝ ጉዞ ለመስጠት ዝግጁ ነን ያሉ ሲሆን የሚያስፈልጋቸው ነገሮች ቢኖር ይህ ጉዞ መስመር እንዴት መሆን እንዳለበት ለመወያየትና እኛን ለማነጋገር ብቻ ነው ሲሉ ገልጸዋል። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ሰላም።